እሺ 1 2 3 ጀምሪ። ይሄ ማመጠሪያ ነው። ጎበዝ No. ሰላም እንኳን ወደ ቻናሌ በሰላም መጣችሁ። ሪያክት ዊዝ አቢ በአዲስ ቪዲዮ ካች ብለንላችኋል። አዝናኝና ፈታ የሚያደርጉ ቪዲዮቻችን ይዘን መጥተናል። ከተመቻችሁ ላይክ እና ሰብስክራይብ ሼር ማድረግ እንዳይረሳ። ወደ ቪዲዮ ያልሰራም አሁን ሰልሰራም በደንብ ጩኸት ባለበት አሁንስ አንሰራም ነው እስኪ ያከፍልሃል ዝም ብለህ አሁንስ አንሰራም ነው ጩኸት አከፍልሃለሁ በቃ እስኪ ዝም ብለህ ቁጭ ማለት አትችልም አናችን ሳስከፍ ዘርበኝ ራሴ ምትላ ምን አይንዲባ መካኒክ ነው እጅ ከፍንጅ ይላል። ይሄ ነው በቃ ምን ማለት ይችላል? ምንም ታዩ ጦስሽን ታዩ ይቅር ታዩ አገባኝ ታዩ እንዴ የማስ ያንተ ስልክ እኮ በራስ ሲደርስ እኮ የትላንቱ ብሎግ ላይ ኮሜንት ላይ ገብታችሁ እንዴት ቦርሳሞ በግ ትፈራለህ ያላችሁኝ ሰዎች በእናንተ ሞራል ዛሬ ተቀማጭኩኝ። ማዘር ሰላም ነው ጀጁ ቦርሳ በጋሪያጁ ከተፍ ብያለሁ። ያ ጉልቤውስ ምን ነው ባለፈው ፈክተረው የሮጠ ወንድ ነው የቆመ ግንድ ነው ይላል የድሮ ሰው ሲተርክ። ሰልፍ ዲፌንስ ነበር። ስለምን ሰልፍ ነው የምታወራው? ቀሉን ተወና ገብተረ ነው አልቻልክ እኮ ኧረ ዝም በይ በእናትሽ። እንደው ምን ላንቺ ልስል ማለት ነው። አሁኑኑ ገባለሁ። ቆዳውን አይደለም መጀመሪያ እንደገፈው ቆሌው ነው። ጭራሽ አንቺ ጋር ምንም ወሬ የለኝም። ከሱ ጋር ጨርሳል በቃ እንጂ ጭራሽ በስናይፐር እንጂ ወሰድ እንዴ ምን ነው ኮማንዶ በግ ይሄንን እንዴት መጨረስ እንዳለብን እኔ ነኝ የማውቀው። ምንም ሀዘንና ኢሬራህ አያስፈልግም። ጉዳዩ ሌላ አማራጭ የለም። ትንሽ ጠብቀኝ። አይችልም በጉን አይችልም እንዴ የበጎችን አራጅ ሪከርድ ሰብራለሁ ብዬ ሪከርዱን ሳልሰብረው የእርሶ ኮማንዶ ማን ነው የእርሶ በግ በጥይት ቄጠን ሰብሮታል። ለታይርዶት ከዚህ በኋላ ከቻሉ አይደውሉልኝ በቃ ተፋቱኝ። ማዘር እኔ የውርሳሙ ቪዲዮስ በጣም ነው የሚመችኝ። ይሄ ልጅ በጣም ኮሜዲያን እንዴ ይችላል። እሺ 1 2 3 ጀምሪ። ይሄ ማመጠሪያ ነው። ጎበዝ አንበሳ ነሽ እኮ በእናትሽ። ይሄ ሪሞት ነው። አንበሳ ይላል ጎበዝ እኮ ነሽ በእናትሽ። አንተ ደግሞ የኔ ነህ። አንተ የኔ ነህ ቀንዳም ልጅ አንቺ ካሜራ ክረዝ ብለሽ አይደለም ተጥራሽ አዘዋ መሄጃ የለውም ብለሽ ነው አይደለም መሄጃ የለውም ብለሽ ነው እንደዚህ የምትቀልጂው መሄጃ የለውም ብለሽ በፊልተር ብቻ ነበረ ቆንጆ ይመስልሽ፣ በአካል ግን በጣም ቆንጆ ነሽ። ተምች በጣም አመሰግናለሁ። እሺ አንዴ ትዊል ደርሽ ልምጣ። ሂሳባችን ስንት መጣ? እስከ ቲካዌ 2500። ሄሎ ጓደኛዬ፣ በደህና ሰዓት ነው የደወልኩ። ባለፈው አብራችሁ ትሰራላችሁ ቲክቶክ ብለህ ያስተዋወቅከኝ ልጅ ነይ ዛሬ ብዬ ብጋብዛት 2000 ምናምን ብር ልታስከፍለኝ። አረ የሆነ ነገር ፍጠር ጓደኛዬ። አይሽ ምን ሊፈጥሩ ይሆን? ቆየሁት እንዴ? ኧረ አልቆየሽም። እኔ አንቺን መጠበቅ ስራዬ አይደል እንዴ? ብዙ ቴክስት እየገባልሽ ነው። ምን ቴክስት ነው? እወድሻለሁ የኔ ሁሉ ነገር እንዴ ምንድን ነው? ድሮውንም ከኔ ጓደኛ ጋር ጠረጥረሽ ነበር። ታዩ በቃ እንዴ ሊበላ አረ ሄዱ ዳሊባና አይበቃም ምን ያለ ነው እንዴ አገር መጣችሁ እናንተ ችሎ ነው በቃ አምጫም እስኪ አንሳ
50 ብር እንዲህ ተጀመረ። ለምን ስለከፈትኩት? አዎ ከፈትኩ 50 አንተ ከፈታለህ ብራዘር። ገንዘብ በብልጠት አይመጣምሽ። No. Aku film no. ማነው? የሚከራይ ቤት አለ ተብዬ ነበር። አለ ግቢ ነው ማለት አለ። ባይኖርም ትለካ አሪፍ ነች ቤቷ። አንተን አከራይ? አዎ እኔ ነኝ አከራዩ። በጣም ተከራይ በሚያስፈልገኝ ሰዓት ነው የመጣሽው። አሪፍ አከራይ እንደሆንክ ያስታውቃል። ፈገግታ ይናገራል። ኧረ እኔም ተከራይ ሆኜ አይቼዋለሁ እኮ። በጣም የተከራይ ስቃይ ይገባኛል። እሺ በቃ የ3 ወሩን አስገቢልኝና ሲመችሽ መግባት ትችያለሽ። ይሄው ልኬዋለሁ። ነገ እገባለሁ። ትይቅርብሽ ጉድ አፈላ። ይሄ ግቢ ህግና ደንቦች አሉት። አምሽቶ መግባት አይቻልም። ከ3 ሰዓት በኋላ አምፖል ማብራት አይቻልም። ከሩብ ውጪ ውሃ መቅዳት፣ ከዛኛው ክፍል ይቀጥላል ነው መሰለኝ። መጫጫው፣ እንግዳ ማብዛት፣ ለኔ ሳያሳውቁ ፍቅር መስራት፣ እናም ክሽን ያለ ወጥ መስራት አይቻልም። ወጡ ደግሞ ለምን አይቻልም? አከራይ እንዳይጎመጅ እንታይና ሞኑና በተከራየንበት ቤት ነፃነት ከሌለ ከዚህ በፊት ህጎችን ሳያከብሩ የቀሩ ተከራዮችን አንድ በአንድ ነው የእጃቸውን የሰጠዋቸው። የገቡበት እስካይታወቅ ድረስ ደብዛቸው ጠፍቷል። አጽማቸው የተቀበረበት መሬት ላይ ቤት ሰርቼ ሳከራይሽ እንዴት ያለ ደስታ እንደሚሰማኝ እንዴ! እሺ ልውጣ። እሺ ግን ብሩስ? ኧረ ችግር የለውም አስወጣኝ ብቻ። እና ብሩንም ቢያልሽ? ኧረ ችግር የለውም ይቅር። ያበደ ቢዝነስ አይደል እንዴ? እንዲህ ካልተሰራ እንዴት የማሻው የሚከራይ ቤት አለ ተብዬ ነበር። ግባ አለ ግባ የኔ አባት እንዴት ነው ቤቱን ወደድከው? አዎ ዋው፣ ጠበብን ብትል ቆንጆ ነች። እና ደግሞ እንዳንተ አይነት ጥሩ አከራይ ስላገኘሁ በጣም ደስ ብሎኛል። በቃ የ3 ወር አስገባልኝና በተመቸ ቀን ግባበት። እሺ ገብቷል። በቃ የግቢውን ቁልፍ ስጠኝ። ትቸኩላለህ ልበል? ይሄ ግቢ በህግና በደንብ ነው የሚመራው። ማለት አንደኛ እንግዳ ማብዛት አይቻልም። ሁለተኛ በል ብሬን መልስ። ታየኝ እኮ ከእንዳንተ አይነት አከራይ ጋር ተስማምቼ ስኖር ብሬን መልስ። እስር ቤት ነው እንዴ የምከራየው? ሳሙኤልን አስታውስ። ለመጀመሪያ ጊዜ ሊከራይ ሲመጣ ልክ እንዳንተ ነበር ግንፍል የሚለው። ሰይጣኑን ማንነቴን መላበስ ነው። ግን ደግሞ እዚህ ግቢ ውስጥ 2 አለቃ ሊኖር አይችልም። ቀጥ ብሎ ወጣ ባልኩት ቅጥረት ቀጥ ብሎ እንደመውጣት ወንድነቱን ለኔ ለማሳየት ሞከረ። አሁን ላይ ግን እዚህ ቤት መሬት ውስጥ የተቀበረ ሬሳ እንጂ ወንድ አልሆነም። የእሱ ጦስ ለእናቱና ለልጁ ተረፈ። በአባዬ ሞት እያለች እየለመነችኝ እንኳን ነፍሷን ከመንጠቅ ወደኋላ አላልኩም። 3 ሬሳ ከአንድ ቤት መሬት ወረሰ። አሁን ቀጥ ብሎ ወጣ። ምን አባድራ ማን ትሰራለህ? አሁን ሌላ ችግር ሳይፈጠር ብሩን ላከው ያልኩህ እንዴ? ወይ አሳስቼ ፍርኖ ዱቄት ነው እንዴ? አብዙስ ሰላም በለኝ። ሰጥህ ናም ኦጂ እንዴ ምንድነው? የገንፎ እህል ትቀልዳለህ። ሄሎ ምን እባክሽ፣ ምንም እኮ የሚከራይ ቤት አጣሁ። ዘይዱ ምንም የለም። አለቀለት በቃ አለቀለት። ዛሬ ደግሞ ታክሲም የለም። በእናት ነዳጅ ነው እኮ አለ እኮ ታክሲዎች የት ሄዱ? ደግሞ በእናት ሴት ራሱ የለም። እንዲህ እንዳናወራቸው እንዳይደብረን ሴቶቻችንን ወሰዷቸው እንዳለ መኪና እየገዙ ወሰዷቸው። አዎ እንዳለ እንትን አለ ወሰዷቸው። ይብላኝ ለእናንተ እንጂ እኔስ በመልኬ አንደኛዋ ቆንጆ ትገዛልኛለች መኪና። አባቴ ችግር አለ እንዴ? ዝም ብለህ ኪስኪሴን እያየኸኝ ነው። ምንድነው ኪስኪሴን ያየኛል? ዝም ብሎ ሌባ ነው መሰለኝ። አረባ ያመጣኝ አይደለም። በእናት ዝም በል እንዲህ እያላችሁ ነው። እኔ ምን በእናት ቀን ሙሉ ስለተለፈለፍኩ ደከመኝ። ዋስጠይስ በእናት በሽታ አለብኝ አባቴ፣ የሚተላለፍ ስናፕ ድራገን የተባለ በሽታ አለብኝ። ስናፕ ድራገን ይቅርብህ እና መልኬ ስተይ ነበረው። መልክ አፈር ሊበላው ነው።
ምን ሆነ ነው? ምን ሆነ ነው? አንተ እብድ ነው እንዴ? የለኝም እናቴ ትሙት የለኝም። አንተ ወላሂ ባዶ ነው የለኝም። ልዘርፈኝ ነው ምናምን ብሎ የለኝም። ጓደኛ ፍቅረኛ ፊት ሲቀራረጽብህ ከበላ ቆየ። ለዛ ነው ምን ትቀራረጻለህ? እዚህ ራሱ ስንመጣ የታክሲ 5 ብር ጎሎ ነው አይደል እንዴ ሞላውልህ። ስትለፈልፍ ላየህ እኮ የገዛ ካልሲ ቆርጦ ቲታኖስ የተወጋ አትመስልም አንተ የገንዳ ማግኔት። ካልሲ ሲቀደድብህ አይደለም ሲሰበርብህ አይደል እንዴ የምጥለው። ታውቃለህ ምን ያህል ዘናጭ እንደው ማ አንተ ከአሞራ ቂጥ ስር ቀን ሙሉ ስትዞር ብትል ኩሷን አጠልብህ አንተ የሰው ቡሌ። ይኸውልሽ ይገርምሻል የሆነ ጓደኛዬ ጋር ማለት ነው በ5 ደቂቃ ውስጥ ያካል ላያክም እያሉላ እናስይዝበት ነበር። መጠጥ ቤት እኮ ይዤ እጄ እኮ ማለት ነው በረዶ ሳይ እንደ የከበረ ድንጋይ ብሎ እኮ አዋርዶኛል እኮ። ይቀልዳል አይደል? ቀልድ አይደለም። ይኸውልሽ እንዳይሰውድሽ ይሄ የአፍንጫ ታምቡር በጭራሽ እንዳይሸውድሽ። ባለ 15 ብሩን ዳቦ ገዝቶ እኮ ማለት ነው ቁርሱን እንቡጡን፣ ምሳውን ቅርፊቱን፣ ራቱን ደግሞ ዳቦን የገዛበትን ጋዜጣ እኮ ነው የሚበለው። ስራውን ራሱ አስቶሻል። ሰዓሊ አይደለም ቀለም ቀቢ ነው። ለዛ እኮ ነው እንደ ፒኮክ ሁሌ ሰውነቱ ላይ የቀለም ፍንጥርጣሪ ማታጭበት። የምሩን እንደሚያወራ ባለፈው ራሱ ስጦታ ነው ብሎ የሰጠሽ ጥፍር ቀለም ማለት ነው እህቱ ነች ተጠቅማ የጣለችውን ጥፍር ቀለም አንስቶ የግድግዳ ቀለም ሞልቶበት የሰጠሽ። ለዛ ነው አስቀባው ቀለሙ ማይዝልኝ። ይኸውልሽ ግዴታ ቀለሙ እንዲዝ ማለት ነው አሸዋና ሲሚንቶ ተቦክቶ ጥፍርሽ ላይ መለሰን አለበት። ቴካዌ ነው እያለ የሚያመጣልሽ ምግብ ራሱ እኮ ገዝቶ እኮ አይደለም እኮ ከእርዳታ ድርጅት የተቀበለውን እኮ ነው። ስልኩን ራሱ ተቀበለሽ በታዩ ማለት ነው ሌላ 2 ፍቅረኛሞች አሉ። ስልኩን ተቀበለሽ ኮንታክት ውስጥ ብትገቢ ዘገየ ብረታ ብረትና አስቻለው ስጋ ቤት የሚሉ ስልኮች አሉ። ሁለቱም ላይ ብትደውይ ሴቶች ነው የሚያነሱት። ያንቺን ስልክ ራሱ አበበ ደላለው ብሎ አንዴ ሴቭ ያደረገው ምን እንደ ጠገበ በግ ይዘጋል። ንገራታ ንገረኝ። ተይው ለነገሩ ማለት የሱን ቤትና የወፍ ጎጆ የሚለያቸው ማለት ነው የሱ ቤት ኮምፐርሳቶ መሆኑ ነው። እሱን አግብተሽ እዛ ቤት ወልደሽ አይደለም እንቁላል ብትይ አያዋጣሽም። ይሄ ክንፍ የሌለው ኬቬሬዲ ልቀቀኝ። አላስኩሽም ነበር እኮ ይሄ ሁሉ ነገር ግን አስፈላጊ የታባቷ እቺ ቀፈርሻ እንጂ እንደዚህ ያለ ጓደኛ አያጋጥማችሁ። ኧረ ክፋት እንዴ ይቻላል እንዴ እንደዚህ መናገር ከባድ ነው። ኧረ እባክህ እንዴ ደንግጥ እንጂ ይቅርብህ። እኔ ለአንተ ብዬ ነው። ምንድን ነው? እኔ ለአንተ ብዬ ነው። ምንድን ነው? የጋሽ ገቤ ጠንቋይ ልጅ እኮ ናት። እሷ ናት። ስለዚህ ማን ዝማ ታንጠባጥበዋለህ። እያንጠባጠብኩ የምትቅጠው ተቅማጥህን መልስላት። አላወቀሽም። ለዛ ነው እኔ እናት ወይ አልፈልገውም ነው አንተ የምትነጥቀውና ታውቅም እንዴ? ምን ተፈኝኮ ችግር የለውም በእናትህ ናሙና ወሰደ። ወይኔ ምን ነው የምልህ ይኸው እንጂ ከፈለሽ ይሄንም እንጂ እኔ ናት አሳይሃለሁ። አላወኩም እኮ ተዘጋጅ። ቀዘንክ በቃ የሜርጌታሪ ስትሆን ይላል። በቃ ፓወሩ እጇ ላይ ነው። እንዴ አባቴ ሜትር ታክሲ ነሽ እንዴ? አዎ 4 እና 9 እንድትወስጂኝ ነበር። 49 ነው? አዎ። ኧረ አንተ በጣም ትቀልዳለህ። ባለፈው ነዳጅ ፉል አድርጌ እዛ እስክደርስ እሺ የለም ግማሽ ጋር የለም። ሩቅ ነው? አዎ ይኸውልሽ በጣም ሰፈራችሁ ደግሞ ሩቅ ከመሆኑ የተነሳ ፓስፖርት ካልያዝክ አይገባም እያሉ ነው። እውነት ነው እንዴ? እሱን ፓስፖርት ይዤ ልምጣ። ይዘሽ ነይና እንገባለን። ጠብቀኝ። ከሰተው በጨለማ አትከብቤ ይሉን ታለርቂ ብርቅኝ የሚያስ አኩኩም ጨዋታችን እናታቆምላሽ አራዘጠኝ እንዳገባ በልጨራያስ እስቲኩን ያዝ ያስጠመር እንበል ያጀማ ነብር ፓስፖርታቸው መለያቸው ያ ነው ማለት ነው። ይኸውልሽ ኧረ ምንድን ነው ካስበን እንጂ ልትገልኝ ነው እንዴ? እቃው የራሱ ነው አይደል? አዎ ራሱ ዕቃ ነው። አይቼዋለሁ። ኧረ ጥርሴን የነቀልኩበት ስራ እኮ ምንም ችግር የለውም። ጽድት ነው የምናደርገው። እቺ ልጅ ፏርጊው ነው እዚህ አካባቢ ያለው ነው ያለው። ምንም ችግር የለም። ጽድት አድርጊው። ባለቤቱ እዚህ ነው ሰፈሩ። ቶሎ በል። አቤት ዛሬ ቦስ ጭራሽ ኮንፈርም ጥሎታል። አቤት ይዛል። እኔ አንተ ልከኝ እኮ የሚቀር ነገር የለም። ጽድት ነው ያደረኩት። ካላት የዛሬው ዕቃ በቃ ያበደ ነው። ቦስ ዛሬ በቃ ያበደ ስራ ነው የሰራሁለት። እንዴት እንደሚስበኝ እኔ ማውቀው በቃ ጥርት እንዳለች ለቦስ ጽድት ነው ያደረኩት። ካላት በቃ ይደያል። አጠዳው አጽዱ አልከኝ። ፏርጌ ጽድት ነው ያደረኩት እኮ እሺ ደግሜ ላስነው አጽደው ማለት ወልብለው ነው እንዴ? ዛሬ ደግሞ እናንተም ተዝናኛለሽ። አውሬት ነው ዝምብሎ ቆይቀ መታወቂያ ይዘሻል። በቃ ተመለሽ። አይቻልም ስለማይቻል ሰውነት በጣም የሚያምረው መነጽር ደግሞ በጣም ነው የሚያምረው አይደለ? ወይ ግብ
የሚያስፈልግ ነገር ካለ ችግር የለውም። እሺ ሰላም ብራዘር፣ እንዴት ነህ? ሰላም ነው አለ። ወዴት ነው? እዚህ እኮ ነው የሚገባው። አረ አልያዝንም ግን በነጸረ በዛ ላይ ደረሰ አይደል? ይመደቁ የመላጣ አት ሴት ነህ እንዴ? አባት ወልዶ ልጁን ለስንት ማዕረግ ያበቃል። አንተ በየቤቱ አዘርፈኝ ይያዝ። ያንን ምን ስለሆንኩ ነው ያስተማርኩ እንደ ቴክኒካል መሆን እንዳለብኝ። አሁን ይኸው ልጦርህ ነው። ይኸው ዛጋ ሻንጣዩ መኪና በቃ የፈጠነ ፎርጓሉ። አንተን አቁመህ ሂድ በቃ ማይግን ቶሎ ነው። እሺ ደግሞ የሚገርም ዕቃ ነው። በእናትህ ሆነ በናፍቅ ነው መጣለ ሌባ ያዙ። ኧረ ሌባ ነው እንግዲህ ሌባ አባቴ ነው። አውቆ ሰረቅ ነው ሌባ ሌባ ነው አይደለም? ሌባ ነው ያዝ። አንተ ሌባ ነህ? እኔ ዝቁ የሚያድን እንዳየ ሌባ አይደለም። ሊይዘው ስላይደል አንተ የመጣው ሌባ ነው። ምንድን ነው ሌባ ነው? እኔ ራሱ ሌባ አይደለም እንዴ? አባቱ የሸራርጊው ታላላው ላይ እንትን ነው አይደል? ሌባ ለምን አልክ አንተ? አይርዜ ከስራ ወጣ ያር አዲነ ዛሬ ኧረ ክፉ ሌባ ነው ያር አዲነችና ይመቸው ምን ልታዘዝ? አንቺን ከብሪች አልቀለድኩም። ሌላ ሰው እኮ አስተናጋጅ ሲጠራ አጨብጭቦ ነው። እኔ ግን አንቺን ሳይ ነው ማጨበጭበው ደስ ብሎት። የለበትሽውን ሽርጥ እኮ መሆን ተመኘውልሽ እኮ። አንገትሽንም ወገብሽንም በእኩል ሰዓት ለማቀፍ ነው። እኔ እዚህ ካፌ በመጣሁ ቁጥር ኬክ አዛለሁ። አንቺ የሚያመጡልኝ መስሎ ይኸው ገንዘቤን ነው የከሰርኩት ጠቅላላ። ወግ አይደለም እንዴ? የያዝሽውን ሰርቪስ ብቻ እኮ እንድታክፊ እኮ ማንም አልፈቀደም። አንቺ የጾም ማኪያት ውስጥ እሺ በይኝና ልብሽን በለስላሳ መክፈቻም ቢሆን ክፈችልኝ። ራንድ በለ ጓደኛ እዚህ የሻይ ማሽን ያደነቆሮ ጆሮሽን በእንዲህ ባሉ ቃላቶችማ ካልተንከባከብኳቸው ምኑን ደንበኛው ሆንኩኝ። ስራ አለብኝ ዘዘኝና ቃውን ላነሳችሁ። ምን አታፍሪም እኮ አንቺ ሄደሽ ምናምን እኮ የኔ ዕቃ ምናምን ታነሳሽ ይሆናል እኮ ናቤው እንጂ ራሱ ይምጣ። የኔ ጀግና የኔ ታታሪ ገና ታሪክ ትሰራለሽ እኮ በዚህ ትሪ እንዴ። ምን ቆንጆች ግን የስኳር ዕቃው ባዶ ነው። ና ያ አንቺ ገቢበት። አንተ ልጅ ግን በጤና ነው እዚህ ካፌ የምትመላለሰው? ለራሴ ሻይ በሎሚ እየጠጣሁኝ ቲፕ የስፕራይት ቲፕ እየሰጠሁኝ ምን ጤና አለ ብለህ ሌላ ሰው አስተናግዶኝ እኮ ለሷ ነው ቲፕ የሚሰጠው። ግን ልጅቷ ይገባታል። ሻይ ማለት ነው እፍ ብላ ነው የምታሞቀው። የቀዘቀዘ ሻይ። ጉደኛ ነህ። አሁን ጉዳይን አታስረሳኝ። መኪናውን አጋዛ። ኧረ አንተ ፈርስ። ሰው ሁሉም የራሱ ነገር ራሱ ማድረግ በሚችልበት ጊዜ ሰው አታስቸግር። እኔ የልጆች ፈተና ግን ከባድ ነው፣ በጣም ከባድ። ከረሜላውን ወሰደች። ኮሜንት ላይ የሚሳደቡ ሰዎች ላይፋቸው አባ ተመላሽ አለ እንዴ? አሁን ወሰዱት። ምንም ወጥም የለም። ድስቱ አምጣው ሌላ ሰው በኋላ ተመለስ። ምን ቲክቶክ እያየ ነው? እናቱ ስደበው ብሎክ አድርገው አንፎሎ አድርገው። እንዴ የሚነዳው መኪና አይተዋል እንዴ? እና ሰርቶ እኮ ለምን ይሰራል? ቤት አይቀመጥም? ለምን ይቀየር? ንቃት ነው። እኛ እንደዚህ አይነት ጫማ እያደረግን እሱ መኪና የሚነዳው ንቃት ነው። አንፎሎ አድርገው ራስ አድርገው። ስልክ የለኝማ። ምን አይነት ሰው ነው? ሳይኖርህ ነው እዚህ ማለት ነበር። ሂድ ከዚህ እዛ ቤት እንዳያመልጥ። እዛ ተመላሽ ነው? አዎ ሂድ እንዳያመልጥ። አንድ ተመላሽ ያዝ። ልጅ ዶሮ ያው የያችሁ ነው ቲክቶክ ላይ አይደለ? በጣም ጸዴ ቪዲዮችን እየሰራ ነው። የዚህን ዓመት አዋርድ ቢበላ የቲክቶክ አዋርድ በጣም ደስተኛ ነው። አሪፍ ነው የሚሰራው። ይችላል፣ ይገባዋል በምትሉ እስኪ ላይክ ኮሜንት ላይ ደግሞ አሳውቁ። እስኪ ይገባዋል አይገባውም? ይሄ ልጅ እኔ ይገባዋል ባይ ነኝ። መቼም ማን ነው እንዴ? ባይኖርም ትለካ ይቅርብሽ። ጉድ አፈላ። ከዛኛው ክፍል የቀጠለ ነው መሰለኝ። አይ ጎመን እንጂ እንዲህ ካልተሰራ እንዴት የማይቻው
ቢዝነሱን እንደቀጠለ ነው ይላል። ሄሎ ሄሎ፣ የት ነው ያለው? መዘፍዘፊያ ውስጥ አቤት እየጠበቅን እኮ ነው። ምነው ዘገየ? የት ቤተክርስቲያን ገብታችሁ ጸልዩ። እኔ ጋር ነው እንደ ቤተክርስቲያን ቁልፍ ያለው እንዴ? አስታወሽኝ ባባ፣ ባለፈው ቤት መተህ የሰራሁት እዛ ቀብሩ ጋር ያለው ቤት መብራት ጠፋው። አዎ መብራት ሲመጣ ቲቪውን ስንሰካው ሰዎቹን ገልብጦ ማሳየት ጀመረ እና እናንተ ተገልብጣችሁታል። ዮ ዩቲዩብ ለዛሬ ያዝንላችሁ ቪዲዮ ይህን ይመስል ነበረ። ሪያክት ዛቢ የዛሬ ቪዲዮአችን ይህን ይመስላል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሱ። ቀጣይ በአዲስና አዝናኝ ቪዲዮ እስከች እንላለን።